የጉባ ተራሮች ላይ የተተከሉት 25 ድንቅ ሚሳኤሎች፣ የግድቡ አዲስ የመከላከያ ጋሻ፣ የግብፅን ድንፋታ አፈር ድሜ ያስበላው የሚሳኤል መከላከያ፣ የግብፅ ለቅሶ ልክ እንደ ሞኝ ለቅሶ መልሶ መላልሶ ሆኗል። ዛሬም እንደ ትናንቱ ግድቡን እመተዋለው የሚለውን ማስፈራሪያዋን መምዘዟን ቀጥላበታለች። የብሔራዊ ተጋድሎና ድንቅ የምህንድስና ድል ውጤት የአፍሪካ ግዙፉ የኤሌክትሪክ ማመንጫው ነው የታላቁ የኢትዮጵያ ህዳሴ ግድብ ጳጉሜ 4 2017 ሙሉ በሙሉ ሲመረቅ ነበር የተለመደው የግብፅ ድንፋታ መነገሩን የቀጥለው። 130 ሚሊዮን ኢትዮጵያውያን በደምና በላባቸው የገነቡት ይህ ድንቅ ግድብ አሁን እንኳን ጫፌ ልትነኩት ቀርቶ ልትጠጉኝ ብትሞክሩ ራሱ መጥፋት ይጠብቃቸዋል የሚል መልእክትን የሚያስተላልፉ ዘመናዊና ድንቅ የመከላከያ ሚሳኤሎችን ታጥቆ የማይደፈር ምሽግ ሆኗል። የኢትዮጵያ ህዳሴ ግድብ አሁን ላይመለስ እያጓራ ኃይል እያመነጨ በድንቅ ብቃቱ የቆመና ራሱን የሚከላከል ክንድም የታጠቀ ሆኗል። ለጥበቃውና ለደህንነቱ ደግሞ የኢትዮጵያ መከላከያ ሰራዊት ያሰለፋቸው 25 ድንቅ ሚሳኤሎች በተጠንቀቅ ቆመው ይጠብቁታል። እልፍ ዘመናዊ የራዳር ሲስተሞች በቀን 24 ሰዓት በሳምንት 7 ቀን ደከመን ሰለቸን ሳይሉም ያገለግሉታል። የኢትዮጵያ ባህር ኃይልና የፌዴራል ፖሊስ ኮስታል ጋርድ ፈጣን ጀልባዎች ደግሞ የንጋት ቀን ደህንነት ያስጠብቁለታል። ይህ ሁሉ የሚሆነው ደግሞ ግድቡ የ130 ኢትዮጵያዊ አይን ያረፈበትና ሀገሪቱ እንደ ብሌኗ የምትጠብቀው ስለሆነ ነው። ለመሆኑ ግድቡን የሚጠብቁት 25ቱ ድንቅና አዳዲስ ፈረንሳይ ሰራሽ ሚሳኤሎች የትኞቹ ናቸው? ምን የተለየ ብቃት ሳላቸው? ፈጣን ጀልባዎቹና ራዳሮቹስ የትኞቹ ናቸው? ሰሞንኛ በዛሬው ድንቅ ጥንቅሩ ይቃኛቸዋል። እስከ መጨረሻው አብራችሁን ቆዩ። ያማረ እይታ የደመቀ ሰፈር መሃል አዲስ አበባ ፍልውሃ ከወዳጅነት ፓርክ አጠገብ በ36000 ካሬ ላይ የተገነባ ያለው መንደር አሁን ለሽያጭ ክፍት ሆኗል። አሚባራ ምቹና ዘመናዊ ቤቶች ባለ 1 መኝታ ከ71 ካሬ ጀምሮ ነው ብለናል። ባለ 2 መኝታ 130 ካሬ፣ ባለ 3 መኝታ 164 ካሬ እንዲሁም ባለ 4 መኝታ 212 ካሬ ጀምሮ ከአሚባራ ያገኛሉ። ሁሉን ያሟላው መንደራችን ሁለገብ ነው። ስታንድ ባይ ጄኔሬተር፣ የመዋኛ ገንዳ፣ በቀን 24 ሰዓት በሳምንት 7 ቀናት የደህንነት ስርዓት፣ የልጆች መጫወቻ ሜዳ፣ ሰፊና ማራኪ አረንጓዴ አካባቢ፣ የተሟላ ጂም እንዲሁም የኤሌክትሪክ መኪና ቻርጅ መሙያ ጣቢያ የተገነባለት ነው። ታዲያ ምን ይጠብቃሉ? በ10 በመቶ ቅድሚያ ክፍያ ብቻ ከ50 በመቶ የባንክ ብድር አማራጭ ጋር አመቻችተናል። አሁኑኑ ወደ አሚባራ ደውለው ቤቶን የግሉ ያድርጉ። ለበለጠ መረጃ 0925776480 ይደውሉልን። አሚባራ ፕሮፐርቲስ በልዩነት የተገነባ። ከሳተላይት የተገኙ ምስሎች እንደሚያሳዩት ግድቡ አሁን እጅግ በዘመኑ ከፈረንሳይ በተገኙና ድንቅ በሆኑ ሚካ ጸረ ሚሳኤል የጦር መሳሪያዎች የታጠረ ብሎም የቀጠናው የአየር ክልል የማይደፈር የሞት ቀጠና ያደረገው ሆኗል። አዲሱ የግድቡ ጠባቂ ሚካ የሚሳኤል ሲስተም ከምድር ወደ አየር የሚወነጨፍ ድንቅ የሚሳኤል ስራ ሲሆን ይህ ኢትዮጵያ ምናልባትም ለሚከሰቱ የአየር ጥቃቶች የምትሰጠው ድንቅ አጸፋዊ ምላሽ ክንዷ ነው። የሚሳኤል ልክ ጊዜ እንዳለፈበት እንደ ድሮ መሳሪያዎች ሁሉ አይደለም። ፈረንሳይ ስትሰራ የተጠበበችበት በ360 ዲግሪ ስጋቶችን ለመምታት ድንቅ ክንፉን የሚመዝ ተዋጊ ጀቶች፣ ስውር ክሩዝ ሚሳኤሎችን፣ የድሮን መንጋዎችን እንዲሁም ዘመናዊ ቴክኖሎጂ የታጠቁ ሰው ሰራሽ የድሮን አጥቂዎችን የሚከላከል አስደናቂ መሳሪያ ነው። ታዲያ ግድቡ በእልፍ ኮረብታዎች የታጠረ ሲሆን በ25ቱ ኮረብታዎች 25 ድንቅ የጸረ ሚሳኤል መከላከያ ሲስተሞች በተጠንቀቅ ተተክለውለታል። እነዚህ ሚሳኤሎች ታዲያ 1000 ኪሎ ሜትሮችን ተወንጭፈው ራዳር በማይለያቸው መልኩ የጠላትን ጥቃት ማደናቀፍ ይችላሉ። እነዚህ ሚሳኤሎች ግድቡን ሊያጠቃ የሚመጣ ጠላት ጭራሽ ግድቡን እንኳን በአይኑ ሳያይ ከርቀት ማውደምና ወደ ፍርስራሽነት መለወጥ የሚችሉ ድንቅ ሚሳኤሎች ናቸው። ኢትዮጵያ ታዲያ እነዚህን ድንቅ 25 የፈረንሳይ ሚሳኤሎችን ብቻ ገጥማ አላበቃችም። ምክንያቱም የህዳሴ ግድቡ ከዚህም በላይ የጠበቀ ጥበቃ ያስፈልገዋልና እነዚህን የፈረንሳይ ሚሳኤሎች ከፍ ላሉ ጥቃቶች ለመከላከል የምትጠቀምባቸው ሲሆን ዝቅ ላሉ ጥቃቶች ደግሞ ከሩሲያ የገዛችውን አንሲር ኤስ2 ስርዓቶች ገጥማ ትከላከልበታለች። ሰው አልባ አውሮፕላኖችንና የጦር መሳሪያዎችን ለመከላከል ደግሞ ከዚህ ቀደም ገጥሞ የነበረውን ስፓይደር ኤምአር ጸረ ሚሳኤል ሲስተሞችን አሁንም አጠናክራ
እየተጠቀመችባቸው ነው። እነዚህን ድንቅ መሳሪያዎች ደግሞ በሰላሙ ጊዜ ከዩክሬን የተገኘው ST-68 የተሰኘ ራዳር ያግዛቸዋል። ታጠቃለች ተብሎ የምትፈራው ግብጽ ወታደራዊ ዘመቻ ከማወጇ በፊት ታዲያ የኢትዮጵያ አየር ኃይል 24 ሰዓት እየጠበቀ የሚገኘውን ግድብ ጫፉ እንዳይነካ ምንም ስንጥር እንዳይወጋው የራሱን ቅድመ መከላከል እርምጃ አስቀድሞ ይወስዳል። እነዚህን መሳሪያዎችም ያኔ ይመዛቸዋል። እነዚህ ድንቅ መሳሪያዎችና ሚሳይሎች ታዲያ ግድቡን ብቻ የሚከላከሉ አይደሉም። የኢትዮጵያን የበላይነትና የመከላከያ አቅምም ለዓለም የሚገልጡ ለጠላት ብቃትን የሚያስገነዝቡ ድንቅ መሳሪያዎች ናቸው። ከሚሳይሎቹ በተጨማሪ ንጋት ሐይቅ የታጠቃቸው ድንቅ የኋላ መከላከያ ሲስተሞች። ኢትዮጵያ የባህር ኃይሏን አጠናከረች ሲባል ብዙዎች እንዴት የባህር በር የሌላት ሀገር የባህር ኃይል ይኖራታል? ምንስ ይጠቅማታል? ሲሉ ነበር። እነሱ እንዳሉት ምናልባት አሁን የባህር በር የለንም፣ የነገን ግን ማንም አያውቅም። እስከዛ ግን አስደናቂው የባህር ኃይሏ መቋቋሙ የህዳሴው ግድብ ሐይቅ ከመመስረቱ ጋር በጥብቅ የሚገናኝ ሆነዋል። የኢትዮጵያ የባህር ኃይልና የፌዴራል ኮስታል ጋርድ አሁን የህዳሴው ግድብ ንጋት ሐይቅ ላይ ተሰማርተዋል። ከዚህ ትይዩ ደግሞ የኢትዮጵያ ፌዴራል ፖሊስ ያሰማራቸው የባህር ላይ ጠባቂዎችም ወይም ኮስታል ጋርዶች አሁን እዛው ውሃው ላይ ስራቸውን ጀምረዋል። ንጋት ሐይቅ 74 ቢሊዮን ሜትር ኪዩብ የሚሆን ውሃን የሚያጠራቅም እልፍ ከ70 በላይ ደሴቶች አሉት 1874 ካሬ ኪሎ ሜትር የሚሸፍን ሲሆን ራሱን የቻለ ባህር እንደማለት ነው። እዚህ ባህር ላይ ታዲያ የፌዴራል ፖሊስና የኢትዮጵያ የባህር ኃይል ያሰማራቸው በሀገር ውስጥ የተገጣጠሙ ድንቅ የጥቃት ጀልባዎች ተሰማርተዋል፣ ጥበቃም ያደርጋሉ። እነዚህ ድንቅ መርከቦች ዝም ብለው መርከቦች ወይም እንደ መጫወቻ አሻንጉሊቶች አይደሉም። ኢትዮጵያ በብልሃት ከሩሲያና ከፈረንሳይ ድጋፍ በማግኘት በራሷ ገጣጥማ የሰራቻቸው ድንቅ የብቃቷ ማሳያዎች ናቸው። ለእነዚህ ጀልባዎች እውን መሆን ደግሞ የኢትዮጵያ መከላከያ ሰራዊት የኢንጂነሪንግ ክፍል ትልቁን ሚና ይጫወታል። እነዚህን ጀልባዎች የታጠቀው የኢትዮጵያ ፌዴራል ፖሊስ የኋላ ኮስታል ጋር በጀልባዎቹ ፈጣን የምላሽ ጥቃቶችን ይሰጣል። መትረየሶችን የታጠቁ ጀልባዎች በቀጥታ አጸፋን ይመልሳሉ። የውሃ ውስጥ ሰርጎ ገቦችንም ለማየት የሚያስችል ሶናርና ማንኛውን ማጥፊ የማያሳልፍ ድንቅ ራዳርም ተገጥሞላቸዋል። እነዚህ ድንቅ ጀልባዎች ታዲያ ንጋት ሐይቅ ላይ እየተንቀሳቀሱ ወደ ግድቡ በስውር የሚገቡ አጥቂዎችን ይከላከላሉ። የኃይል ማመንጫው ላይ የሚደረጉ ያልተጠበቁ ጥቃቶችንም ያከሽፋሉ። የኢትዮጵያ ህዳሴ ግድብ 5150 ሜጋዋት ኃይል በማመንጨት 60%ን ለኢትዮጵያውያን መብራት የሚሰጥ ሲሆን 40%ን ደግሞ ለጎረቤት ሀገራት ማለትም እንደ ኬንያ፣ ሱዳንና ታንዛኒያ እንዲሁም ኡጋንዳ ላሉ ሀገራት የሚሸጥ ይሆናል። ታዲያ እነዚህ የባህር ላይ ጠባቂ ጀልባዎችና ኮስታል ጋርዶች ምንም አይነት የጠላት ጥቃት ይህንን የኢትዮጵያ ብሎም የጎረቤት ሀገራት ብርሃን እንዳያበላሽና እንዳያስተጓጉል ያደርጋሉ። ኢትዮጵያ ከዚህ ቀደም በቢሾፍቱ ዋና የመከላከያ ኢንጂነሪንግ መስሪያ ቤት ከሩሲያና ከፈረንሳይ ባገኘቻቸው ድጋፎች የባህር ኃይሏን ከባዶ ከመሬት እየገነባች መሆኑ ተነግሮ ነበር። ይህ የሚያሳየው ደግሞ አባይ ኢትዮጵያ ወደ ባህሩ ለመጠጋት የያዘችውን ቁርጠኝነትና አባይ ራሱ የሰራው ሐይቅ ደግሞ ራሱ ባህር ስለሆነ ከፍተኛ ጥበቃ የሚያስፈልገው መሆኑን። ለመሆኑ ከ25ቱ ሚሳይሎችና ከጥበቃ ጀልባዎች ውጪ ምን አይነት የአየር መከላከያ ሲስተም ተገጥሞለታል? የህዳሴ ግድቡ ጥቃትን ከሚከላከሉ ሚሳይሎችና ሰርጎ ገቦችን ከሚያከሽፉ ጀልባዎች በተጨማሪ ጥቃት እንደመጣ በንቃት የሚያሳውቁ በሳምንት 7 ቀን በቀን 24 ሰዓት በዓመት 365 ቀናት ደከመኝ ሰለቸኝ ሳይሉ የሚያገለግሉ ድንቅ የአየር መከላከያ የራዳር ሲስተሞችንም የታጠቀ ነው። ከዚህ መካከል ደግሞ ቀደም ብለን እንዳልነው ከዩክሬን የተገዛው ST-68M ዘመናዊ ቅድመ ማስጠንቀቂያ ስርዓቶች የተካተቱለትና አርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ አስተውሎትን የሚጠቀም ድንቅ አድማሱን የሚቃኝ የራዳር ሲስተምም ተገጥሞለታል። ይህ ማለት የግብፅ አደገኛ ራፋኤል ጀቶች ወይም የድሮን መንጋዎች ቢመጡ አስቀድሞ ከ100 ኪሎ ሜትር በመለየት አጥቂዎችን ለመከላከል ዝግጁ እንዲሆኑ ያደርጋቸዋል። ይህ ልዩ ራዳር ሲስተም ከፈረንሳይ ከመጡት 25 በላይ አጥቂ ሚሳይሎችና ከሩሲያ ፓንሲር S2 ጋር በመሆን ግድቡን በ360 ዲግሪ ይጠብቀዋል። ለመሆኑ ጠላት ግድቡን ማጥቃት ይችላል ወይ? እውን ጠላቶች እንደሚሉት የህዳሴ ግድቡ ላይ ጥቃት መፈጸም ይችላሉ ለሚለው መልስ ቀጥተኛ ምላሽ አይችሉም ነው። በአንድ ወቅት የኢትዮጵያ መከላከያ ሰራዊት ጀነራል ጠላት የፈለገውን ዘመናዊ መሳሪያ ታጥቆ ይፎክራል እንጂ በህዳሴ ግድቡ ላይ እኛ የማንፈቅደው ጥቁር ወፍ እንኳን መብረር አይችልም ብሎ ነበር።
የእርግጠኝነቱ ምክንያት ደግሞ አዳዲሶቹ ሚሳኤሎችና ቀደምቱ ብሎም በህዳሴ ግድቡ ጎን የተገነባውና መነሻው ከእስራኤል የሆነው የህዳሴ ግድቡ ዘበኛ አንዱ ነው። የቀደመው የግድቡ ጠባቂ ሚሳኤል ስፓይደር ወይም ሰርፌስ ቱ ኤር ፓይተን ደርቢ ይባላል። የመካከለኛና የአጭር ርቀት ተወንጫፊ ሚሳኤል ሲሆን ፈጣንና ተንቀሳቃሽ እንዲሁም እጅግ ዘመናዊ የመከላከያ ሲስተም ያለው ነው። ከምድር ወደ አየር የሚወነጨፍ ሆኖ በሀገረ እስራኤል በራፋኤል አድቫንስ ዲፌንስ ሲስተም እና በእስራኤል ኤሮስፔስ ኢንዱስትሪ ትብብር የተሰራ ነው። ዲዛይን የተደረገው ደግሞ በዋናነት የአየር ጥቃቶችን ለመከላከል ሲሆን እንደ ሄሊኮፕተር፣ ድሮን፣ ጀትና የሚሳኤል ጥቃቶችን አነፍንፎም ማውደም የሚያስችል አቅም ተላብሰዋል። ስፓይደር የሚሳኤል ሲስተም ሁለት አደገኛ ተወንጫፊ ሚሳኤሎችን የሚታጠቅ ሲሆን እነሱም ፓይተን እና ደርቢ ይሰኛሉ። ሚሳኤሎቹ ታማኝ፣ ፈጣንና ውጤታማ ናቸው። ስፓይደር ተንቀሳቃሽና ፈጣን ምላሽ የሚሰጥ ሰርፌስ ቱ ኤር ሚሳኤል ወይም ሳም ሲሆን የአጭር ርቀቱ እስከ 15 ኪሎ ሜትር፣ የረጅም ርቀቱ ደግሞ ከ35 እስከ 50 ኪሎ ሜትር ድረስ ይሸፍናል። በከፍታ ርቀት ደረጃም በተመሳሳይ የአጭር ርቀቶቹ እስከ 9 ኪሎ ሜትር፣ የረጅም ርቀቱ ደግሞ እስከ 16 ኪሎ ሜትር ይሸፍናሉ። ፓይተን 5 እና ደርቢ የተሰኙ ሚሳኤሎችን የሚታጠቀው ነው። የሚተኮሰው ደግሞ ከቦታ ቦታ ለመንቀሳቀስ ምቹ በሆነ ተሽከርካሪ ላይ ነው። ከሌሎች የሚሳኤል ሲስተሞች የሚለየው ሁለት የተለያዩ ተተኳሽ ሚሳኤሎችን መታጠቅ በመቻሉ ሲሆን ፓይተን 5 በጨረር የሚመራ ሚሳኤልና ደርቢ በራዳር የሚመራ ሚሳኤልን ይታጠቃል። ሁለት የተለያዩ ሚሳኤሎችን መያዙ ደግሞ የተለያዩ ጥቃቶችን በሰፊው እንዲከላከል ይረዱታል። ተንቀሳቃሽ ተሽከርካሪ መኪና ላይ የሚገጠም መሆኑ ደግሞ ጥቃት ይመጣል ተብሎ በታሰበበት ቦታ ሁሉ በቀላሉ ለመንቀሳቀስና ለመከላከል ተመራጭ አድርገዋል። በተጨማሪም 360 ዲግሪ የመዞር ብቃት ተላብሶ በ360 ዲግሪ የነቃ ጥበቃ ማድረግ የሚችል ሲሆን ከየትኛውም አቅጣጫ የሚመጣ ጥቃትን በቀላሉም መከላከል ያስችለዋል። ስፓይደር የሚሳኤል ሲስተም በሁለት አይነት የተሰራ ሲሆን የመጀመሪያው ስፓይደር ኤስአር ለአጭር ርቀትና ስፓይደር ኤምአር ለመካከለኛ ርቀት የተሰሩ ናቸው። ታዲያ አዳዲሶቹ 25ቱ ሚሳኤሎች ከዚህ ድንቅ መሳሪያ ጋር ሲደመሩ በግድቡ ዙሪያ ጥቁር ወፍ እንኳን እንዲበራ ያደርጉትም ቢባል ፈጽሞ ማጋነን አይሆንም። የተወደዳችሁ የሰሞንኛ ቤተሰቦች ለዛሬ ያሰናዳንላችሁ ጥንቅር ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ። ያማረ እይታ የደመቀ ሰፈር መሃል አዲስ አበባ ፍልውሃ ከወዳጅነት ፓርክ አጠገብ በ36000 ካሬ ላይ የተገነባ ያለው መንደር አሁን ለሽያጭ ክፍት ሆኗል። አሚባራ ምቹና ዘመናዊ ቤቶች ባለ 1 መኝታ ከ71 ካሬ ጀምሮ ነው ብለናል። ባለ 2 መኝታ 130 ካሬ፣ ባለ 3 መኝታ 164 ካሬ እንዲሁም ባለ 4 መኝታ 212 ካሬ ጀምሮ ከአሚባራ ያገኛሉ። ሁሉን ያሟላው መንደራችን ሁለገብ ነው። ስታንድ ባይ ጄኔሬተር፣ የመዋኛ ገንዳ፣ በቀን 24 ሰዓት በሳምንት 7 ቀናት የደህንነት ስርዓት፣ የልጆች መጫወቻ ሜዳ፣ ሰፊና ማራኪ አረንጓዴ አካባቢ፣ የተሟላ ጂም እንዲሁም የኤሌክትሪክ መኪና ቻርጅ መሙያ ጣቢያ የተገነባለት ነው። ታዲያ ምን ይጠብቃሉ? በ10 በመቶ ቅድሚያ ክፍያ ብቻ ከ50 በመቶ የባንክ ብድር አማራጭ ጋር አመቻችተናል። አሁኑኑ ወደ አሚባራ ደውለው ቤቶን የግሉ ያድርጉ። ለበለጠ መረጃ 0925776480 ይደውሉልን። አሚባራ ፕሮፐርቲስ በልዩነት የተገነባ